ሰምታችኋል? ሰው ፊዚክስን የሚያህል መከራ እኮ ተምሮ የሚቀደድ ብር ነው የሚበላ። ከፋ 10 ሺህ ብር ከፋ 20 ሺህ 50 ሺህ አላ ብር ብሎ ነው የሚቀረው። በቃ አብሮ አይሞት አብሮ አይቀበል። ወንጌል ተምሮ ግን የዘላለም ሕይወት ነው ሰው የሚያገኝ። እንዴት የሚጠፋ እንጀራ የሚበላበትን ትምህርት እንቅልፍ አጥቶ ከዘመድ ተለይቶ እየተማረ የዘላለም እንጀራ የሚያገኝበትን ትምህርት እንዴት ሰው አይሰማ? ምንድን ነው ያሉት ሰዎቹ? ኧረ ኑ ድግስ አለ ወዘወረ ውስጥ ግራይቱ እርሻ አለኝ ይላል። ደግሞ ሆዱን እየበላ እስቲ እንዲሁ በሞት ይሁን ቃለ እግዚአብሔር ጉባኤ ሲኖር ከንስሐ አባት ጉባኤ ሊሆን ይችላል፣ ከህዝባዊ ጉባኤ ሊሆን ይችላል፣ ጧት እሑድ ሊሆን ይችላል። እንደሚለው እድር አለብኝ ወዘወረ ውስጥ ግራይቱ እድር አለብኝ። ሰንበት እኮ ነው ይሻላል። ሰንበትን የሚያከብራት ሰው ለሆዱ ሲሆን፣ ኧረ በሰንበቱ ባካችሁ ሰንበት ተሻሮ ሰንበትን ልታከብር አቡነ ገብረ መንፈስ ቅዱስ 562 ዓመት በሰንበት አልበሉምና ሽረው ነው ሰንበትን እየተማሩ የዋሉበት ሰንበት መሻር አይደለም። እየተማሩ የዋሉበት ሰንበት ቃለ እግዚአብሔር ምግብ ደውና ብዙሃር ውስጥ ተገራይቱ። ስለዚህ ምን ይላል? እስቲ እግዚአብሔር ያሳዩ። እስቲ ለሆድ የሚፈጀውን ጊዜ ይዩት። ለራት ከራት በፊት ምንድን ነው የሚባለው? ሃፒታይዘር 50 ደቂቃ። ከዛ ደግሞ ራትና ምሳ 1 ሰዓት ተኩል። ከዚያ በኋላ ደግሞ ምንድን ነው የምትሉት? ደግሞ አፍተር ሬት የሚባለው ወይም ደግሞ ምንድን ነው የሚባለው? ከምሳ በኋላ ያለው ዴዘርት በረሃ ማለት ነው አይደል? ያው በረሃ ነው አቅልጦ የሚጥል ማለት ነው። በዛ ደግሞ ያበለብ ሰው ግጥም አድርጎ ጥቅጥቅ አድርጎ በልቶ ከምሳ ከራት በፊት ሾርባ ጠጥቶ ምሳውን ግጥም አድርጎ በልቶ ደግሞ እንደገና ደግሞ እንዳል ደግሞ ዴዘርት ይልና ደግሞ ብርቱካን ከትፎ ምናምን ከትፎ ከዚያ ደግሞ ሲዋላ መጠጥ ጠላ ሊሆን ይችላል፣ ወይን ሊሆን ይችላል። በቃ እያለ ይቀጥላል። እነዚህ ሰው ደግሞ ካካካካካ ጠጡች 6 ሰዓት የተገባ 12 ሰዓት ሰው እየተንዛዛ የሚለያየው ማለት ነው። ወንጌልሳ በሰዓት ጨርሱት ይረፍድብናል። እንዲህ ግርማ አላበድንም ነው የምትሉት? አብደናል እኮ በእውነቱ ማለት ነው። እንዴት ነው እኮ የሚያቁነጠንጠን እኮ በእውነቱ ማለት ነው። የሚገርመው ታቦት በወጣ ቀን ራሱ ሲል የዋለው ሰው አሁን ትምህርት የሚሰጡን ሲል ሰዓቱን እንዲሁ ግርም እኮ ነው የሚያደርገው። እንዲሁ ምንድን ነው እንደዚህ ያሳበደን በእውነቱ ማለት ነው። ቴሌቪዥን ላይ እስቲ አፍጥጦ የሚውለው እስቲ ሰው ዜና ላይ የሚውለውን ሰርተን ያላመጣነውን ሰላም በዜና መስማት እንፈልጋለን። የለም እኮ ዛሬ ደግሞ እንዲሁ ሰላሙን የለም። ዩቲዩቡን እዩት፣ ቴሌቪዥን እዩት፣ አስደንጋጭ ዜና ይላል። በቃ ኧረ እንዲሁ ባትለንም እየደነገጥን ነው ብለን መዝጋት ይሻልና በእውነቱ ራሱ ኑሮ ውድነቱ ያስደነግጣል። ሰው አበላሉም ያስደነግጣል። በዚህ አያያዙ እህል ሲጠፋም ያስደነግጣል እኮ። አያያዙ ሰው እኮ የሚያኖር አይደለም በእውነቱ ማለት ነው። እንዲህ ብለን እየኖርን ራሱ ኑሯችን እኮ ድንጋጤ ሆኗል። አሁን ውሎ ማደሩ ለዚህ ሲሆን ፍጥጥ ብለን ጊዜያችን እንጨርሳለን። ሰው አስፋልት ላይ ቁጭ ብሎ የሚያወጋውን እስቲ ይዩት እና ከዚህ ድግስ ቀረን ነው